ዓለምን መፍጠሩ ትልቅ ተአምር ነው ይላል። አላህን ማወቂያ እንትን ነው። ስለዚህ አላህን በነዛ ነገራቶች በሙሉ ማወቅ እንችላለን ወገይሪሂም ማለት ነው። እና ዋናው ቀልብ ነው። ስራ በሶስት ይከፈላል። ከዚህ በፊት አንስቼላችኋለሁ። አዕማለል ቁሉብ፣ አዕማለል ጀዋሪህ፣ አዕማለል ሊሳን። አዕማለል ሊሳን የምንለው የምላስ ስራ ማለት ነው። ዚክር፣ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ አስተግፊሩከ አላሁመ ወአቱቡ ኢለይክ አስተግፊሩከ አላሁመ ወአቱቡ ኢለይክ ያ ዐዚዝ ያ ገፋር። ይሄ አዕማል አልሊሳን ተብሎ ይጠየቅ። የስራ የምላስ ስራ ነው። ሁሌም አይቆምም። ጥሩ ነው በጣም። ሁለተኛው አዕማል አልጀዋሪህ ነው፣ የአካል ስራ መገጣጠሚያዎቻችን፣ አላሁ አክበር፣ ሰላት ምናምን፣ ይሄ የአካል ስራ ነው። ሶስተኛውና አደገኛው አዕማል አልቀልብ፣ የልብ ስራ። ለምሳሌ አላህን መፍራት የልብ ስራ ነው። ተወኩል፣ ለምሳሌ ተወኩል ምንድነው? በአላህ ላይ መመካት የልብ ስራ ነው። አንዳንዱ ሱቢ ተነስቶ እስከ ማታ ቀጥቅጦ ላበላ ብስኪውን ስራ ሲሰራ ያይና ይህ ሰውዬ በአላህ አይመካም እንዴ ነው። ጅህልና ነው። በአላህ መመካት ማለት ልብ ላይ ያለ ነገር ነው። ሲደክም ስላየው በአላህ አይመካም ማለት አይደለም። በአላህ ተመክቶ እስኪ ያለቦ ሊሰራ ይችላል፣ እንባው እስኪመጣ ሊሰራ ይችላል፣ ግን በአላህ ተመክቷል። እና አዕማል አልቀልብ ላይ የልብ ስራ ላይ ትኩረት ማድረግ። ከዚህ በፊት እንደውም ተጅዲል ኢማን ስንቀራ አንድ በጣም የሚገርም ነገር አምጥተን ነበረ። ያ ምንድነው? ልክ መግሪብ ቀናችንን ስንጨርስ ከአላህ ጋር መጨረስ ምን ማለት ነው? ቀኑን ሙሉ እንውላለን። ከዛ ልክ መግሪብ ሰዓት ስትደርስ መስጂድ ቁጭ እንላለን። ቁጭ ትልና መስጂድ ውስጥ የተወሰነች አንቀጽ ትቀራና ቁርአንህን ዘግተህ ወደ ቂብላ ዞረህ እንትን ታደርጋለህ። በቃ በልብ ኢስቲሻዓር፣ ቀን ውስጥ ምን ወንጀል ሰራው? አላህን ታዝዤ ነው ወይ? አመጫለሁ ወይ? ካመጽኩኝ ያ አመጻዬን አላህ ይቅር በለኝ፣ ከሰራው ደግሞ አላህ በቃ የቀን ኺትማ ማختሚያው ማለት ነው። ኺታሙሁ ሚስክ ታደርገዋል፣ አሳምረህ ትጨርሰዋል። ከዛ ቀለል ብሎ ነው የምትነሳው። ይህንን ብንለማመድ በቃ የሚገርም ነው። ከዛ በኋላ ዒሻን ሰግደህ ቤት ትገባለህ። ከዛ መኝታ መሄድ ነው። በዛው ከሞትክም ኸይር ችግር የለውም። ሁሉንም ዱዓ አድርገህ ኢስቲግፋር አድርገህ ምናምን ነው ቁጭ ያልከው። እና ያንን መለማመድ ያስፈልጋል። ሁለተኛ እምነታችንን ኢማናችንን የምናድስበትን መንገድ ሁሌ መለማመድ ያስፈልጋል። ሁሌ ማለት ነው። ተመልክታችሁ ከሆነ ከዚህ በፊት ያነሳነው ፖይንት ነበር። ተጅዲድ አልኢማን የሚል ኢማንን ማደስ የሚል ተምረን ነበር። ትምህርት ማለት ነው። አልጨረስነውም፣ ተምረን ነበር። ኢንሻአላህ አሁን ረመዳን እየደረሰም ስለሆነ መማራችን አይቀርምና ተጅዲድ አልኢማን ላይ የተማርነው ምንድነው? ኢማንህ እንዴት ነው የምታድሰው? አላህ ላይ ያለህን ፍራቻ እንዴት ነው የምታድሰው? ነገር ይበላሻል ሁሌ። ልክ እንደ ውሃ ነው፣ ልክ እንደ ተክል ነው። ተክል ከተከልክ በኋላ የሆነ ነገር ማጠጣት ይፈልጋል። ውሃ ምናምን ታጠጣዋለህ፣ እንክብካቤ ይፈልጋል። ገብቷችኋል? እንክብካቤ ይፈልጋል። ስለዚህ ልባችንም ተመሳሳይ ነገር ነው። ኢማን ተመሳሳይ ነገር ነው፣ ሁሌ እንክብካቤ ይፈልጋል። እና ያንን እንክብካቤ እንዴት ነው የምናመጣው የሚለው ላይ በደንብ ተምረናል። ያንን ኢንሻአላህ ለማየት ሞክሩ፣ ትጠቀሙበታላችሁ ለማለት ነው። እና ከዛ አንፃር ነው። ኦርቶዶክስ ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላም ነህ? አላህ ዛሬ አስጨናቂ የማትመልሰው ጥያቄ ስለሆነ የምጠይቅህ ከመጠየቄ በፊት አንተ ጠይቀኝ። ምን ተገኘ? በቃ አልኩህ፣ የማትመልሰው ጥያቄ ነው የምጠይቅህ። ማልመልሰው ከሆነማ ምንም ማድረግ አይቻልም። እሺ ጥያቄ ካለ ጠይቅ። እሺ ልጠይቅ። እሺ ሱራው ለ30 እስቲ እኔ ትንሽ እዛ ጋር አንብብ። ሱራው ለአክት ካላህ አንብብና መልክ ከአላህ በላይ እንደሚያውቁ ይናገርና እሱ ውስጥ ዲፋይን አድርግልኝ። እንደዛ አይደለም። አሁን ምንድነው መሰለህ? አሁን ምን መሰለህ የሚለው ኦርቶዶክስ ቃል ስጋኝ ወኢዝ ቃለ ረቡከ ሊልመላኢካ ይላል። ጌታ ለመላእክቶች ባላቸው ጊዜ ኢኒ እኔ ጃዒሉን ፊል አርድ ኸሊፋ እኔ ምድር ላይ ተተኪ ላደርግ ነው አላቸው አላህ ሱብሓነሁ ወተዓላ። ምንድነው ተተኪ የሚያደርገው ከተባለ የሰው ዘር ላመጣ ነው ማለት ነው። ከዛ እነዚህ አካላቶች ቃሉ አተጀዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማእ አሉ። እንደው ምድር ላይ ደምን የሚያፈስ ምድርን የሚያበላሽን አካል እንዴት ታደርጋለህ? አላህ ግን ምን አላቸው? ቃለ ኢኒ አዕለሙ ማ ላ ተዕለሙን እናንተ ማታውቁትን ያውቃለሁ። እነሱ የሰውን ዘር መጥፎ ጎኑን አነሱ። አላህ ነው አለ የሰው ዘር ብዙ ጥሩ ጎን አለው አለ። ይሳሳታሉ አለ። ብዙ ነገር ሊያደርጉ ይችላሉ አለ። ግን ጥሩ ነገር አላቸው አለ። እና እሱ እኔ ነኝ የማውቀው እናንተ አታውቁም አለ። እሱ እንደሚያውቅና እነሱ እንደማያውቅ ደግሞ አሳያቸው። አደምን የነገራቶችን ሁሉ መጠሪያ መላእክቶች የማያውቁትን መጠሪያ ሁሉ ካስተማረው በኋላ ምን አለ አላህ Subhanahu Wa Ta'ala? አሁን ንገራቸው ለነሱ እነሱ ይሄንን አያውቁም አለ። መላእክቶች አያውቁም ነበር።
ስለዚህ የቁርአን አንቀጹ የሚናገረው መላእክቶቹ ነው ከአላህ Subhanahu Wa Ta'ala በላይ ዕውቀት እንደሌላቸው ነው። ቀጠል አድርገህ እኮ ምንድነው ያሉት 32 ላይ قالوا سبحانك لا علم لنا إلا ما علمتنا ጥራት ይገባ ጌታችን አለ። ይኸው በኩርኩም ሲለ ማለት ነው። እዚህ ጋር ኦርቶዶክስ ጥራት ይገባል ላ علم لنا إلا ما علمتنا። እዚህ ጋር ግን ቆይ እዚህ ጋር ላ علم لنا إلا ما علمتنا አንተ ካስተማርከን አንተ ካሳወቅከን በቀር ዕውቀት የሚባል ነገር የለንም አሉ። إنك أنت العليم الحكيم አንተ ጥበበኛ አዋቂ ሆንክ ጌታ ነህ አለ። አይተሃል እዛው ጋር ወረድ ስትል ማለት ነው። እሺ ደም አፍሳሽ እንደሚሆን እኮ ኦልሬዲ ቀድሞ አውቀዋል አይደለም መላእክት? አዎ አላህን ያሳወቃቸው። አዎ አላህን ያሳወቃቸው። ኖ እንደዛ አይልም ኖ ያው ይላል ገና ከመፈጠራቸው በፊት ቆይ እኛ ሁሌ ለአንተ የምንቀድስ ሰዎች መላእክት እያለን እንዴት ደም አፍሳሽ የሆነ ትፈጥራለህ ነው አይደለ ጥያቄያቸው? ከዛ 32 ላይ ምን ይላል ግን አንተ ካሳወቅከን በቀር ዕውቀት የለንም የሚለው የለ መላእክቶች 32 ላይ እሱ ጋር ምንድነው ያደረገው? አላህ ሄደና መላእክት እንስሳት ለአደምን አስተማራቸው በድብቅ ማለት ነው አይደለም? አይ እሱን አይደለም አላህ ካሳወቃቸው በቀር መላእክቶች እኮ እሱን በድብቅ ለአደም ካስተማረው በኋላ ቪዲዮ መክፈት ይችላሉ። ቁርአን ባንዲ ቃልዬ ኡስታዝ ጀማል ቪዲዮ መክፈት ይችላሉ። ቁርአን ይችላልው። አቡኪ ሱረቱል በቀራ ልክፈት። ሱረቱል በቀራን ክፈቱልን። ሱረቱል በቀራ ምዕራፍ 2 አንቀጽ 32ን ይክፈቱልን። ደግሞ እንመልከተው ከዛ ቀለል አድርገን እንመተዋለን። ቆይ ተመልከቱት። ራሱ ያነበዋል። አንቀጽ 32 ሱረቱል በቀራ ምዕራፍ 2 አንቀጽ 32 አዎ 32 በቃ አንብበው ቃልዬ። እዚህ ጋር ምን ይላል? አይ ትንሽ አይታየኝም ጨለማ ውስጥ ስላለሁኝ አንድ አመል ችግር የለውም። እሱ ነው አንበል። ያው ምን ይላል መሰለህ? ጥራት ይገባ ካስተማርከን በቀር እስቲ ኦኬ ትንሽ ብዥ ብሏል። ጥራት ይገባ ቪዲዮን ላስዳው። እሺ አዝዳው። እሺ ቃልዬ ግን አይነን ታየው ብዙ ጊዜ አይታየኝም ትላለህ። አንዳንዴ ሲሪየስ ኬዝ ሊሆን ይችላል። እሺ ታስቤ ነው። ምን ያስቃል? እሺ አልኩ እኮ ወዳጄ። እሺ አይቃል። ይሄው ምን ይላል መሰለህ? ጥራት ይገባ ይላል ካስተማርከን ነገር በስተቀር ለእኛ ዕውቀት የለንም፣ አንተ አዋቂ ጥበበኛ አንተ ብቻ ነህ ይላል አሉ ይላል። ስለዚህ መላእክቶች አላህ ካስተማራቸው በቀር ዕውቀት አላቸው? አዎ ለምን መሰለ ይሄን ያሉት ምክንያት ምንድን ነው? ቆይ ገብቶኛል። ቆይ አይ እንቱን እንያዘዋ። መጀመሪያ ምንድን ነው ያሉት? ስለ ሰዎች ነው ያወሩት። ሰዎች ደም አፍሳሽ እንደሚሆኑ ቀጣ ለአላህ ነገሩት ማለት ነው። ከዛ አላህ ምን አደረገ? ስለ እንስሳት ነው። እሺ እነዚህ እንስሳት ንገሩኝ ካለ በኋላ ስለ እንስሳት ምንም የምናውቀው ነገር የለም ነው ያሉት የመለሱት እንጂ ስለ ሰዎች አይደለም። መጀመሪያ ደረጃ እንስሳት አይደለም እሱን ስለ እንስሳት አይደለም። ስለ እንስሳት አይደለም። ቆይቶ አሁን በማታውቀው አትበል። አሁን እዚህ ጋር የምፈልገው ምን መሰለ? መላእክቶች እዚህ ጋር አንተ ካሳወቅከን ነገር ምንም ነገር አናውቅም ብለዋል አላሉ? አውቀዋል። ቀድሞም እኮ ደም አፍሳሽ እንደሆነ ያው እኔ እናንተ ምስክር እኮ ነን። ደም አፍሳሽ እንደሆነ ቀድሞ አውቀዋል እኮ። እሱን አልጠየቅኩህም። ምንም አናውቅም ብለዋል ወይስ አላሉ? አናውቅም ያለ ከእንስሳት አንጻር ነዋ። ለአዳም ምንድነው አላህ ያስተማራቸው? ከእንስሳት አንጻር መሆኑን ማስረጃ አስተንሽ። በቃ ቀለል ለአዳም ምንድነው ያስተማረው?
እኔን አትጠይቀኝ፣ እኔ ከዛ በኋላ መልሳለሁ። ቆይ እኔ ራሴ እኮ መልሳለሁ። አሁን አንተ ክርክር እንዳይሆንብን በቃ በዚህ እንጨርስ፣ ችግር የለውም። በቃ እኔ ልመልስልህ። እሺ በቃ እንደዛ ከሆነ ልመልስልህ ምን እንደሆነ ማለት ነው። አላህ Subhanahu Wa Ta'ala ለአዳም ያስተማረው የነገራቶችን ሁሉ ስም ነው እንጂ ስለ እንስሳት አይደለም። እና ስለነዛ ስሞች ካስተማራቸው በኋላ አላህ Subhanahu Wa Ta'ala የነዛን እውቀታቸውን ፈተሻቸው። ምን ብሎ ፈተሸ? ኦኬ እስቲ ይሄንን ነገር እንትን አድርጎ አላቸው፣ መልስ ስጡ አላቸው። ምንድነው ብሎ ሲጠይቃቸው አረ እኛ እኮ አንተ ካሳወከን ነገር በቀር ምንም እውቀት የለንም አሉ። መጀመሪያ ላይ የተናገሩት ምንድነው ሲባል መጀመሪያ ላይ ራሱ ያሉት ነገር ጌታ ለአላህ Subhanahu Wa Ta'ala እንዴ ጌታችን እንደዚህ ነገር ለምን ታረጋለህ ነው ያሉት። ያ ማለት ያቃሉ ማለትም አይደለም። እነሱ ሁሉን ነገር ያቃሉ፣ አምላክ ያቀም ለአምላክ እየነገሩት ነው ማለትም አይደለም። እንደዚህ ለምን ታረጋለህ ነው ያሉት። አላህ የሰጣቸው እውቀት አለ። በያን እውቀት ተጠቅመው ኦኬ እንደዚህ ለምን ታረጋለህ? ከዛ መለሰና ምን አላቸው? ነው አለ እንደዛ አታርጉ አለ አላህ Subhanahu Wa Ta'ala። የለም አለ እነዚህ አካላቶች መፈጠር አለባቸው አለ። እናንተ አታውቁም አላቸው አላህ Subhanahu Wa Ta'ala ራሱ ማለት ነው። ኢነ ያዕለሙ ማ ላ ተዕለሙን አለ። የማታውቁትን ነገር እኔ አውቃለሁ አለ አላህ Subhanahu Wa Ta'ala። ስለዚህ ከዛ አንፃር ያለውን ነገር ተረዱ። እሺ ኦርቶዶክስ በቃ በልዩነት እንሄዳው፣ ችግር የለውም። እሺ እኔ ጥያቄ ልጠይቅሽ። እሺ መንፈስ ቅዱስ የሁሉም ፈጣሪ ነው? አዎ። እስቲ ማስረጃ ስጠን መንፈስ ቅዱስ የሁሉ ፈጣሪ መሆኑ። ዘፍጥረት 2:2 አለ። ዘፍጥረት 1:2 ኦኬ። ዘፍጥረት 1:2 መንፈስ ቅዱስ የሁሉ ፈጣሪ ነው ይላል? አዎ። እሺ እስቲ ኡስታዝ ጀማል ይክፈቱልንስ። የተረሳው አምላክ ተብሏል መንፈስ ቅዱስ። የሚገርማችሁ ማለት ነው። ኧረ መንፈስ ቅዱስ መሳደብ ማለት ስርየት ኃጢአት ስርየት ይቅር የማይባል ነው መጽሐፍ ቅዱስ ያስቀመጠልህ ወንድሜ። ግን የተረሳው አምላክ ተብሎ ተጽፏል። መጽሐፍ አለ ባይዘው the forgotten god የሚል መጽሐፍ አለ። የተረሳው አምላክ በሚል ማለት መጽሐፍ እኮ መንፈስ ቅዱስ በመጽሐፍ ቅዱስ ከሁሉ ከኛ ጋር ተዋይተህ ታውቃለህ? ለምሳሌ መንፈስ ቅዱስ አምላክ ነው በሚል ዛሬ ገና ነው ያነሳው እንጂ ማንም መንፈስ ቅዱስ አምላክ ነው ብሎ አውርቶ አያውቅም። ለምሳሌ እናንተ እንትን አላችሁ፣ አሁን ይሄ መጽሐፍ አርጋኖ አላችሁ። አሁን ይሄ መጽሐፍ አርጋኖ ሙሉ በሙሉ ስለ ማርያም ነው የሚሰብከው። ስለ መንፈስ ቅዱስ የሚሰብክ ግን አንድ መጽሐፍ የለም። እሺ አለ ስለገድል ምን እኔ ስለገድል ለምን እከራከራለሁ? ሲጀምር እኮ ኦርቶዶክስ ነህ፣ ግን ስለ መንፈስ ቅዱስ የሚሰብክ አንድ መጽሐፍ የላችሁ። አንድ ስላሴ ብለን ምንድን ነው በጣም ነው በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። ሁሌ መጀመሪያችን ይሄ አይደለም። ማሟያ ነው። በቃ ኡስታዝ ጀማል የሉም መሰለኝ። እኔ ማስማ ማሟያ ነው። ዘፍጥረት ምዕራፍ 1 መንፈስ ቅዱስ መሳደብ ማለት የዘላለም ስሬት አታገኝ። መጽሐፍ ቅዱስ ሁሉ ምዕራፍ 1 ቁጥር እንኩት ነክቼዋለሁ እኮ ገባኝ። 2 ከዛ 2 ስለዚህ በፍጥረት ላይ ተሳትፈዋል ወንድሜ እዛ ጋር። እሺ ያው ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። ስለዚህ ከፍጥረት በፊት ነው አይደለ? እንዲህ እያለ ያለው አይደለም። ከፍጥረታት ቆይ እግዚአብሔር ነው የእግዚአብሔር መንፈስ ነው ውሃ ላይ ሰፍሮ የነበረው እኮ። እግዚአብሔር መንፈስ ቅዱስ አይደል እኮ? እግዚአብሔር ነው ወይስ የእግዚአብሔር መንፈስ ነው እኮ? የእግዚአብሔር መንፈስ ማለት እግዚአብሔር ነው። ከእግዚአብሔር የወጣ ሁልጊዜ እግዚአብሔር ነው። እግዚአብሔር ባህሪ ነው የሚይዘው። ከየት ነው ያመጣው? እስቲ ከእግዚአብሔር የወጣ ሁሌ እግዚአብሔር ነው የሚለው እንዴ? ከአብ የሚወጣ መንፈስ ነው የሚለው ዮሐንስ 15:26 ላይ ነው። እሱን አይደለም የጠየቀው። ከእግዚአብሔር የሚወጣው በሙሉ እግዚአብሔር ነው ያልኩት። ከየት ነው ያመጣው እንዴ? ታዲያ ከፈጣሪ የሚወጣ ፍጡር ነው እንዴ? የአላህ ቃል ፍጡር ነው እንዴ ወንድሜ? ከአላህ ስለሚወጣ ነው። ስለዚህ ስለ አላህ ጋር ይለያያል። እኛ እናንተ አናምነው። ለምሳሌ አሁን አንተ የእግዚአብሔር ቃል ፈጣሪ ነው ብለህ ነው የምታምነው? ከእግዚአብሔር ነው የሚወጣው አይደል የእግዚአብሔር ቃል? አዎና ኦኬ። ሕዝቅኤል ምዕራፍ 23 እንደኔ ንግግር ልበልህ። ቆይ ኦኬ ቶ ቀለል እናድርገው። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? ነው። ከእግዚአብሔር አፍ ነው የወጣው አይደለም?
አዎ መጽሐፍ ቅዱስ ምንድን ነው? የሰዎችን ታሪክ በመንፈስ ቅዱስ መጽሐፍ ቅዱስ ሰዎች የተነጋገሩበት አለ፣ ሰይጣንም የተነጋገረበት አለ። ግን ይሄ በመንፈስ ቅዱስ የተጻፈ ነው። እንደ ታሪክም አለ፣ እስራኤላውያን ታሪክም አለ። አሁን ያው መክፈት ስለምችል አሁን ልክፈትለት። ኦኬ እሺ። ሕዝቅኤል ምዕራፍ 23 ቁጥር 1 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። የእግዚአብሔር ቃል የተባለው ከእግዚአብሔር አፍ ነው የሚወጣው። የእግዚአብሔር ቃል ማንነት ያለው ነው። ቀጥል እኮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። ይሄ ቃል የሚሰማ ነው እኮ የሚሰማ ቃል ነው። የሚሰማ ማንነት ያለው ነው እኮ የሚሰማ ቃል አይደለም እኮ ማንነት ያለው ነው። ማንነት ያለው ነው እኮ የሰው ልጅ ድምጽ አይደለም። የኔና ያንተ ድምጽ አይደለም። ልክ እንደኔና እንደሆነ ላሳየ ነው እዚህ ጋር። ቆይ ያው እንዲህ ሲል መጣ አለ። እንዲህ እያለ ነው የመጣው። ምን የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበረዋል። ይሄ እግዚአብሔር ቃል ነው አይደለም? እሺ ቀጥል። ነው አይደለም? ቀጥል። የእግዚአብሔር ቃል ነው ወይስ አይደለም? እኮ ቀጥል ነው። ቀጥል አይደለም እኮ የእግዚአብሔር ቃል ነው ወይስ አይደለም? እኮ ሙሉ አድርገው እያልኩ እኮ ነው። ምን ለማለት እንደፈለገ አይታችኋል። በቃ መመለስ አልፈልግም። ምን መልስልን ነው አይደለም? ለምን አይደለም? አንድ ስታካቱን እያልኩ እኮ ነው። አንድ ላይ ስታክ ታደርጋለህ እንዴ? ሁለት ላይ ነው። ሁለት አንብቤልሃለሁ። ይሄ የእግዚአብሔር ቃል ነው አይደለም እኮ። ለምን ስታክ ታደርጋለህ? ቀጥልና ታሪኩ ይነግርሃል። አሳፋሪ ነው ይሄንን ማንበብ። ለዛ ነው። ለምንድን ነው የሚያሳፍረው ወንድሜ? እሺ አንተ አንብብልን። እሺ እንደዛ ከሆነ ይኸው ለምንድን ነው የሚያሳፍረው? ስከተል እኮ አንብብልን። ይኸው ከፍቼ እልሃለሁ። ምንድን ነው የሚያሳፍረው? አንተ ማስረጃ የምትል እንደ አቡክዬ እኮ አንብብልን። በቃሽ። ምንድን ነው የሚያሳፍረው? አንብበው። እኔ አላነብም። አንተ አንብበው። ቀጥል። ለምን በቃ ስለዚህ ማንበብ ካልቻልክ ተዋ። ለምን ታመጣዋለህ ታዲያ እኮ? ስለዚህ እኔ ሁለት ላይ ነው ጥያቄ። ሁለትን መልስልኝ። አንተን ማንበብ የፈለግከው ሶስትን እኮ ሙሉ አድርግልኝ። እኔን ሙሉ አድርግልኝ አልኳ። ማስረጃ አምጥተህ ሙሉ አድርግልኝና ከዛ እናየዋለን እያልኩ እኮ ነው። እሺ ይኸው በግብፅም አመነዘሩ ይላል የእግዚአብሔር ቃል። በኮረደናታቸው አመነዘሩ፣ በግብፅም አመነዘሩ ይላል። በኮረደናታቸው አመነዘሩ ይላል። በዚያም ጡቶቻቸውን ዋሸሹ ይላል። በዚያም የድንግልና ጡቶቻቸውን ዳበሱ ይላል። አስተውል እንግዲህ የእግዚአብሔር ቃል ነው። እሺ አይበቃም? ሶስትን ነው። ስለምን እያወሩ ነው? እሺ እነዚህ እኔ ስለምንም ያወሩ አይመለከተኝም እኮ። ስለ እነዚህ ሰው አመንዛሪ የተባሉ እነማን ናቸው ነው? የእግዚአብሔር እዚህ ጋር የእግዚአብሔር ሚስቶች እንደሆኑ ነው የሚያስቀምጠው። የእግዚአብሔር ሚስቶች መሆናቸውን ነው የሚያስቀምጠው እዚህ ጥቅስ ላይ። ይመች ዳሳየ ወላሂ ቀልድ ነው። ምን እንደሚል ወላሂ እኔ እኮ የሚያሳዝነኝ እኮ አለማወቃቸው ነው የሚያስቃቸው። ቆይ ምን እንደሚል ኦርቶዶክስ እናንብበውማ። ቆይ ችግር የለውም። እኔ አንተ ስስቅ ደስ ነው የሚለኝ። ይኸው ስማቸውም ይላል የታላቂቱ ኦህላ የእህትዮዋም ኦህሊባ ነበረ ለእኔ መሆኑ ይላል። ለእኔ መሆኑ ምን ማለት ነው? ማን ነው? ኦህላና ኦህሊባ እነዚህ የእግዚአብሔር ሚስቶች ናቸው። ያው ለእኔ ሆኑ ይላል እኮ የእግዚአብሔር ሚስቶች ነው እያለ ያለው። አዎ ለእኔ ሆኑ ማለት አገባዋቸው ማለት ነው። እንደው በሌላ ትርጓሜ ላይ ለእኔ ሆኑ ማለት አገባዋቸው ማለት ነው ብሎ ያስቀምጠዋል። እና ለዛ ነው ቁርአን የተሸወደ። ያ ሚስቴ የሌለኝ እንዴት ልጅ ሊለረ የሚችለው? ቀልዴን አይደለም። ቁርአን ተሸውዳ አንተ አትሸወድ እንጂ ችግር የለውም። ባይብሉ ነው እንደዛ የሚለው። ለእኔ መሆኑ ለዛ እኮ ነው እኔ አላህ ሚስት የሌለኝ እንዴት ልጅ ሊኖረኝ ይችላል የሚለው እኮ። አሁን እኮ አንተም እየተሳሳትኩ እኮ ነው። አላህ ተሸውደ ማለት ነው። አይ አንተ እኮ ስላልከኝ ነው። እሺ ችግር የለውም። በቃ ጥሩ። አሁን እኔ ጥያቄ ወደ ሌላ ጥያቄ ለምን እዚህ ጋር ጥያቄ አልመለስክልኝም? የእግዚአብሔር ቃል ነው አይደለም ይሄ? አዎ ስለ ታሪክ እየነገረህ ነው። እግዚአብሔር ቃል ስለ ኢየሱስ ነው ይሄ?
ማን ነው ኢየሱስ? ብዙ ጊዜ የኤቲዝም እና የግኖስቲክ ሐሳብ ላይ ጥንቃቄ ይፈልጋል። እኛ ጥንቃቄ እናደርጋለን እንደ አንድ ሙስሊም ማለት ነው። ጥንቃቄ ለምንድን ነው የምናደርገው? ታች የሚያዳምጡን አካላቶች በዛ ርዕስ ላይ ብቁ የሆነ እውቀት ያስፈልጋቸዋል እና አንዳንዴ ብቁ የሆነ እውቀት ሳይኖራቸው ይቀርና እንዳይደናበሩብን እንትን እንላለን፣ እንጠነቀቃለን ማለት ነው። ከዚህ በፊት እንደውም እንድታነበው ምድል እሰጥሃለሁ፣ እንድታየው ምድል እሰጥሃለሁ። ከዚህ በፊት 2 ክላሶች ሰጥተናል በእንትን ዙሪያ ማለት ነው፣ ምንድነው በኤቲዝም ዙሪያ ማለት ነው፣ ወይ ደግሞ ስለ ኤቲስቶች አጠቃላይ ማለት ነው። እና ወይኔ እንደዚህ አይነት ክስ አቡኪ አንዴ ሰላም አለይኩም ላውራ። ቀደም የሆነ ኮሜንት ተመውቷልና በስህተት ነው እና ይቅርታ፣ ፊደሉ ሙሉ በሙሉ አልጻፍኩትም። ኦኬ፣ ጥያቄ ያለው ሰው ካለ መቀጠል ይችላል። ኦኬ፣ እሺ፣ ማለት ይቀጥል ይችላል። አንዴ ብዙም የኔው ኔት ፍጥነት ስለ ካሜራውን አንዴ ታጥፈዋል። ኦኬ፣ ኔት እሺ፣ ሶሪ ያው እሺ፣ ቴንክ ስለ እንትን ነበር የባለታ 6 ቀኑ ምናምን ነበር እሱን እንጨርሰውን። ኦኬ፣ እሺ፣ መቀጠል እንችላለን። ሐሳብህን እዛ ላይ ያለውን ፖይንት አስቀምጥና እዛ ላይ ያለውን ነገር መቀጠል እንችላለን። ኡስታዝ ስሚዝ ሲመጣ ስሚዝንም ታስገቡታላችሁ። ኦኬ፣ እሺ፣ ችግር የለውም። አብሽር። እስኪ ቀድሜ ያንተን ሐሳብ እስኪ ልስማ በደንብ አላ ሚስ አንደርስታንድ ያደረኩት ነገር እንዳይኖርም በደንብ ልስማና ከዛ ቀጥዬ ሐሳቤ ነገር። ኦኬ፣ የኔ ሐሳብ ምንድነው እንትንን አስመልክቶ የሰማይና ምድርን አፈጣጠር አስመልክቶ አምላክ የሚያስቀምጠው ነገር አለ እና አምላክ የሚያስቀምጠው ነገር አላህ Subhanahu Wa Ta'ala ሰማይና ምድርን በ6 ቀን ፈጥረናል ብሎ ያስቀምጣል። እና ያ 6 ቀን ብሎ ማለት አሁን እኛ እንደምናስበው አይነት 6 ቀን አይደለም በምንም ተአምር ማለት ነው፣ የተለያየ ነው። እና ልዩነቱ ደግሞ ምንድን ጋር ነው ከተባለ አላህ Subhanahu Wa Ta'ala ዘንድ ያለ አንድ ቀን ወይ ደግሞ አላህ Subhanahu Wa Ta'ala ዘንድ ያለ አንድ ቀን እኛ እንደምንቆጥረው 1000 ቀን ነው የሚሆነው ነው። እና ይሄ የታይም ሪሌሽን ኮንሴፕት ወይም ደግሞ ሪላቲቪቲ ኮንሴፕት ተብሎ ይጠራል። አንጻራዊ ነገር ማለት ነው። ምድር ከምድር ትልቅ ወደ ሆነች አቅጣጫ በተጠጋን ቁጥር የጊዜ ሁኔታ ምን እየሆነ ይመጣል? ቀስ እያለ ስሎው እየሆነ ይመጣል ማለት ነው። እና እዛ ያለው አንድ ቀን እኛ እንዳለው 1000 ቀን ነው። ስለዚህ አላህ Subhanahu Wa Ta'ala በ6 ቀን ፈጠርን ብሎ ሲናገር ሊትራል 6 ቀን ማለት አይደለም ነው። በሐዲስ ደረጃ ማብራሪያ ስላለ ማለት አንዷ ቀን ራሱ ትተነተናለች። በአንዷ ቀን ብቻ የተፈጠረውን ነገር ያስቀምጣሉ። እንዲህ ከዛ እንዲህ ተፈጥሮ ከዛ እንዲህ ተፈጥሮ ከዛ እንዲህ ተፈጥሮ አላህ በዚህ ቀን ይሄንን ፈጠረ፣ በዚህ ቀን ይሄንን ፈጠረ፣ በዚህ ቀን ይሄንን ፈጠረ ብሎ ያስቀምጣል በሐዲስ ደረጃ ማለት ነው። ስለዚህ ከዛ አንፃር ነው እንደውም አንዳንድ ፖይንቶችን ያስቀመጥኩት ማለት ነው። ከዛ ውጪ ሃይማኖትን ዘመናዊ ሳይንስን አስመልክቶ ሰማይና ምድርን አስመልክቶ የሚያስቀምጡት ነገር አለ። ሳይንስ ምንድነው የሚለው? ምድር 4.54 ቢሊዮን ዓመት ሆኖታል ብሎ ነው የሚያስቀምጠው። በተመሳሳይ ደረጃ ዩኒቨርሱ 13.8 ቢሊዮን ዓመት ሆኖታል ነው የሚያስቀምጠው። ይሄ በሬሾ ደረጃ ስንወስደው 1:3 ሆኖ ይመጣል። ያም ማለት 13.8 ሲካፈል ለ4.5 ሬሾ የሚወሰደው የነገሩን አንጻር ለማወቅ ነው። ስናካፍለው ምንድነው የሚሰጠን? 1.3 ይሰጠናል ማለት ነው። እና እዚህ ሐሳብ ላይ ነው እኛ የምናወራው ማለት ነው። እና በዚህ ሐሳብ ደረጃ ስናወራ እኛ በእስልምና አስተምሮ መሰረት ሊትራል የሆነ መሬት ከተፈጠረች እንደዚህ እድሜዋ ነው እንደዚህ ነው ምናምን የሚባል ነገር የለም። ግን አፈጣጠሩ ሂደት ላይ ይሄንን ነገር እናስቀምጣለን። ለምሳሌ ማስረጃዎችን ላቅርብልህ። ሱረቱል ሐጅ ምዕራፍ 22 አንቀጽ 47 ላይ ወየስተዕጂሉነከ ቢልዓዛብ አለ። በአዛብ ወይም ደግሞ በቅጣት ወይም ደግሞ በዛች ባደገኛዋ ቀን ይፋጠን ዘንድ ይጠይቁሃል። ወለን ዩኽሊፈ አላሁ ወዕደህ፣ ጌታ አምላክ አላህ Subhanahu Wa Ta'ala ግን የገባውን ቃል የሚተው አይደለም የሚሰርዝ አይደለም። ወኢነ የውመን ዒንደ ረቢክ ከአልፊ ሰነት ሚማ ተዑዱን አለ። ጌታ ዘንድ ያለ አንድ ቀን እናንተ እንደምትቆጥሩት 1000 ቀን ነው ብሎ ነው ያስቀመጠው። አንድ ለ1000 በፐርሰንት ነው ያስቀመጠው አላህ Subhanahu Wa Ta'ala ማለት ነው። እና ያንን ነው ፖይንት ያነሳሁት። ኦኬ፣ ጥሩ። መጀመሪያ ኦኬ ታይም እንዳዳመጥኩ ማለት ለዚህኛው አሁን ላነሳይቸው እያንዳንዱ ሐሳብ በታይም ሪላቲቪቲ ነው ማለት ነው እሱ ጋር የተፈጠረው ማለትም እዚህ ካለፈው ታይም ጋር እኩል አይደለም ነው አይደል ሐሳቡ ባጭሩ? ኦኬ፣ መጀመሪያ
ከጅምሩ ራሱ ታይም ሪላቲቪቲ ማለት እሱን ያው ዲፊኒሽን ታይም ሪላቲቪቲ በስሩ ባሉ ሁለት ቲዎሪዎች በተብራሩ ሁለት ፕራይመሪ በሆኑ ኮዞች ምክንያት የሚፈጠር የታይም ቼንጅ ወይም ደግሞ የታይም ዳይሌሽን ፍሮም ስፔሲፊክ ዲፈረንስ ፍሬም ማለት ነው። እሱ እንደሚፈጠረው መች ነው? ታይም ውስጥ በምትሆንበት ጊዜ ነው። ለምሳሌ አንድ ሰው እኔ ከዛ ሰውዬ አንጻር ትንሽ ነው የበረደኝ በሚልበት ጊዜ እሱ ብርድ የሚባለው ነገር ኤክስፒሪየንስ አድርጎታል። ነገር ግን ከዛኛው ሰውዬ አንጻር ምንድነው ትንሽ ነው። እንደዛውም ደግሞ ጋድ ከናንተ አንጻር እኔ ጋር ያለፈው ታይም ትንሽ ነው እንዲል እሱ ጋርም ታይም ትንሽ ነው ታይም የሚባለው ነገር ኤክስፒሪየንስ ማድረግ አለበት። ወይም ደግሞ ራሱ ጋር ታይም የሚባል የታይም ፐርስፔክቲቭ ሊኖረው ይገባል ጅምሩም ማለት ነው። ሌላኛው ደግሞ ቅድም ላይ የነገርኩ ሁለቱ ፕራይመሪ ኮዞች ናቸው። እነሱም በቅድም ላይ በሁለቱ በታይም ሪላቲቪቲ ስር ባሉ በሁለት አንድ ይቅርታ እሺ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉ። 122,000 ነው። ዊ ኒድ ኢት ሞር። ከዚህም በላይ እንፈልጋለን። አቡኪ እንኳን ያለን አይደል? አይ ቲንክ ሶ። ኢብራሂምም ገና ኢብራሂም መምጣቱ አይቀርም፣ ይመጣል። መቆየታችን አይቀርም፣ እንቆያለን። ችግር እናደርጋለን ኢንሻአላህ። ወደ ሁለተኛው ነጥብ ደግሞ ኤጂ ያንዲ በመሃል ልግባ። ሰሞኑን ኢንሻአላህ ብዙ ፕሮግራሞች ይኖሩናል። ኦኬ፣ እንደዚህ ወንድሞች ሰብስበን ፕሮግራሞች ይኖሩናል። ኢቭን ኡስታዝ ሁሱን ጨምሮ ፕሮግራሞች ይኖሩናል። ሶ ኢንሻአላህ በደንብ ተዘጋጁ። እሺ፣ ተቀጥቅጦ ይሰራል ሰሞኑን። ኦኬ፣ ቀጥል ኤጂ። ኦኬ፣ መጀመሪያ ላይ ታይም ሪላቲቪቲን አሁን ዲፋይን አድርገናል። ወደ ሁለተኛው ደግሞ ቅድም ላይ የጠቀስኳቸው ሁለት ፕራይመሪ በታይም ሪላቲቪቲ ስር ባሉ ሁለት ፕራይመሪ ኮዝ ቲዎሪዎች በተብራሩ ሁለት ኮዞች ምክንያት የሚፈጠረው በቃ ባጭሩ ታይም ዳይሌሽን ማለት ነው። እነሱም የመጀመሪያው በስፔሻል ቲዎሪ ኦፍ ሪላቲቪቲ የተብራራው በስፒድ ምክንያት የሚፈጠር እና ሌላኛው ደግሞ በጀነራል ቲዎሪ ኦፍ ሪላቲቪቲ የሚፈጠረው በማስ ወይም ትልቅ ማስ ባለው ነገር ምክንያት የሚፈጠር የታይም ዳይሌሽን እና እነዚህ ሁለቱ ነገሮች ጋር አፕላይ ያደርጋሉ ወይ ነው አሁን ዋናው ማለት ነው። ለምሳሌ አሁን በመጀመሪያ በስፔሻል ቲዎሪ ኦፍ ሪላቲቪቲ የተብራራው ለምሳሌ በስፒድ ምክንያት የሚፈጠር ነው። ያው ከ0 እስከ 1 ሲ ባለው ድረስ ትጓዛለህ፣ ዜሮን ይጨምራል። ነገር ግን 1 ሳይጨምር 0.9 ብለን አይን እስከ ኢንፊኒቲ በሚሄድበት ማለት ነው እና እስከዛ ባለው ስፒድ ላይ ነው። ነገር ግን ከጅምሩ ራሱ የስፒድ ኮንሰፕት እንዲሰራ ስፔስ የሚባል ነገር ሊኖር ይገባል። ለምሳሌ ስፒድ ማለት ራሱ ከጅምሩ የሆነ የተወሰነ ስፔስን ወይም ደግሞ ርቀትን በስፔሲፊክ በሆነ ታይም መጓዝ ማለት ነው። መጓዝ የሚባለው ሀሳብ ያለ ስፔስ አይሆንም፣ ወይም ደግሞ ያለ ርቀት አይሆንም። ርቀትም ደግሞ ያለ ታይም አይሆንም ከጅምሩ ማለት ነው። መጓዝ ስትጓዝ ራሱ የሆነ ታይም ስለሚፈልግብህ ማለት ነው። እና ያው ትራንስሴንደንት ነው የሚባለው አይደል? እሱ ምንም በስፔስም አይደለም በታይም ኦኩፓይ የማይደረግ ስለሆነ ማለት ነው። ሌላኛው ደግሞ ምንድነው የሚባለው በስፔሻል ቲዎሪ በጀነራል ቲዎሪ ኦፍ ሪላቲቪቲ የተብራራው በትልቅ ማስ ምክንያት የሚፈጠር ለምሳሌ በዚህ ዩኒቨርስ ላይ በደንብ ታይም ዳይሌሽን ወይም ደግሞ የታይም ሪላቲቪቲን ታይም በደንብ ዳይሌት የሚያደርግበት አንድ ትልቅ ማስ ያለው ነገር ቢኖር ብላክ ሆል ነው በዋነኝነት ማለት ነው። እነሱ በጣም ይሄኛው ኮስሚክ ፋብሪኩን የስፔስ ታይሙን በደንብ ቤንድ የሚያደርጉ የዚህ ታይም በጣም ሪሌቲቭሊ በጣም አጭር ነው የሚሆነው ማለት ነው። እና ከጅምሩ ራሱ ማስ የሚባለው ነገር ኤግዚስት እንዲያደርግ እሱ ራሱ ስፔስ ያስፈልገዋል። ስፔስ ያሌለ ነገር ካሌለ ያኛው ማሱ በራሱ ምን ኦኩፓይ ያደረግኩ ይባላል። ለምሳሌ ያለምንም ስፔስ ማለት ማስን ያለ ስፔስ ማሰብ ማለት በሌላ አባባል አራት ማዕዘንን ያለ ማዕዘናቱ እንደማሰብ ነው። የማይሆን ነገር ነው ከጅምሩ ማለት ነው። እሱም እነዚህ ሁለቱ ነገሮች ጋር ላይ አፕላይ ካላደረጉ ከጅምሩ እነዚህ ሁለቱ ነገሮች ራሱ መቼ ነው አፕላይ የሚያደርጉት? ስፔስ እና ታይም ሲኖር ነው። ስፔስ ራሱ ቢኖር ያለ ታይም ጋር አይሰራም። እንግዲህ ምክንያቱም ዳይሌት የሚያደርግ ታይም ከጅምሩ ካሌለ እሱ ጋር ይሄን ያክል በዚህ በማሱም ሆነ በስፒዱ ምክንያት የሚፈጠር ታይሙ ዳይሌት ሆነ ወይም ደግሞ ታይም ከኛ አንጻር እሱ ጋር ወይም ደግሞ ታይም በቃ ባጭሩ ሪሌቲቭ ሆነ አንልም።
እሱም አለ። የኛው ሁለተኛው ነጥብ ነው ከጅምሩም ማለት ነው። ሶስተኛውና የመጨረሻው ደግሞ የሚሆነው ቀን የሚለውን ቀን ቃል አጠቃቀም ነው። ያው ቀን ማለት ከጅምሩ መሽቶ መንጋት ነው። መሽቶ መንጋት ደግሞ በአንድ ፕላኔታሪ ስፒድ ነው በራሱ አክሲስ ላይ ማለት ነው። እና እኛ ራሱ እዚህ ታይም ውስጥ ራሱ ሆነ ቀንን ወይም ደግሞ መሽቶ መንጋትን ኤክስፒሪየንስ የማናደርግበት ጊዜ አለ። ለምሳሌ እሱም ደግሞ ዝም ብለን ለምሳሌ ስፔስ ላይ ፍሎት በምናደርግበት ጊዜ ማለት ነው። ለምሳሌ የትም ምንም አይነት ፕላኔት ላይ ሳንቆም ዝም ብለ አንድ ስፔስ ክራፍት ላይ ስፔስ ላይ ዝም ብለ ፍሎት ብታደርግ ፀሐይ ትበራለች፣ ለብዙ ትበርታለችም፣ ለብዙ ቢሊዮን ዓመታት በርታለች፣ ወደፊትም ትበራለች። እና እዛ መሽቶ መንጋት የሚባለው ነገር ኤክስፒሪየንስ አታረግም ሁልጊዜም ስለምትበራ ማለት ነው ፀሐዩ። እና አይደለ ጋድ ደግሞ አይደለም ከፕላኔታሪ ሲስተም ከዚህ ከዩኒቨርሱ ውጭ የሆነ ትራንስሴንደንት ከሆነ እንዴት ነው ቀን የሚለውን ቃል መጠቀም አስፈላጊነቱ ማለት ነው። ሜቢ ቀን ማለት የሆነ ፔሪየድም ለማለት ሊሆን ይችላል፣ ወይም ደግሞ አላ የሆነ ቻፕተር እንደዛ አይነት ነገር ቃሉ። ነገር ግን ቃሉ ራሱ ዴይ የሚለው መሽቶ መንጋት ነው ብዬ ነው ማስበው። እንደዛ መሰለኝ። እንደዛውም ያው ዴይ የሚለውን ወይም ደግሞ ቀን የሚለውን ቃል መጠቀሙ አኔሴሰሪ ብዬ ነው ማስበው። ታስበውን እስኪ ንገረኝ። ኦኬ እሺ፣ ጥሩ ቴሲስ ነው፣ ጥሩ ሀሳብ ነው። የተነሳው ሙግት ምንድን ነው? በስለ ታይም ሪላቲቪቲ የምታነሱ ከሆነ ወይም ጊዜ አንጻራዊ ነው ከማሲቭነት አንጻር ወይ ደግሞ ከስፒድ አንጻር፣ ለምሳሌ እንደውም ሞር ሞደርን የሆነ ወይም ደግሞ አሁን ላይ ያለ ጥናት የሚያሳየው ነገር ምንድን ነው? ሁለት ልጆችን በሴም ኤጅ ላይ ያሉ ሁለት ልጆችን አምጥቼ አበበና አበበች የሚባሉ ሁለት ልጆችን አምጥቼ ከዛ በኋላ አበበችን እዚህ ምድር ላይ አበበን ደግሞ በከፍተኛ ፍጥነት በስፒድ ኦፍ ላይት ወደ ህዋው ብለቀው እና ከ5 ዓመት ምናምን በኋላ ቆይተው ይመጣ፣ ያኛው ኖርማሊ ይመጣል፣ ይሄኛው ግን 100 ዓመት ምናምን በላይ ኤክስፒሪየንስ አድርጎ ነው የሚቆየው የሚል ነገር አለ። ፍጥነት በጨመረ ቁጥር እድሜ ይቀንሳል የሚለው እድሜያችን በቃ ኖርማሊ በደንብ እየሄደ አይሄድም ወይ ደግሞ በደንብ አይፈጥንም። 100 ዓመት ከሆነ በፍጥነት የሚሄድ ሰው ግን 5 ዓመት ሊሆን ይችላል እሱ ጋር ያለው የሚል ቲዮሪ ነው። እና በሁለቱም ቲዮሪዎች እናንተ ሙስሊሞች የምትሄዱ ከሆነ አምላክ ልዩ አይደለም ማለት ነው፣ ከፍጥረታት የተለየ አይደለም ነው አይደለም? ውግቱ የመጀመሪያው በደንብ ስላዳመጥኩ ማለት ነው። ለዛ እንዲኖረው ያ ነገርን ኤክስፒሪየንስ እንዲያደርግ ታይም ይፈልጋል። የሚገርም የአረብኛው አገላለጽ ይገርማል በጣም። መጀመሪያ ደረጃ እኔ መጀመሪያ ይህን ጽሁፍ ስጽፈው ይህንን ነገር ራሱ አስቤ ነው ያስቀመጥኩትና የአረብኛው አገላለጽ በጣም የሚገርም ነው። ከምን ጋር አገናኝቶት እንዳመጣው ታውቃለህ? ዊዝ ዘ ሄቨን ከገነት ጋር ነው ያገናኘው፣ ከገሃነም ጋር ነው አገናኝቶ አላህ ያመጣው። ከራሱ ሰልፍ ጋር አይደለም ሪፈረንስ እያደረገ ያለው አላህ ራሱን አይደለም። የቂያማ ቀን ተብሎ የሚጠራ ነገር አለ፣ ወይ ደግሞ የምጽአት ቀን ተብሎ የሚጠራ ነገር አለ። እና በምጽአት ጊዜ ቀኖች አሉ። ለምሳሌ የምንቆመው ቀን እንደ 1000 ቀን እስከ 5000 ዓመትም ይሆናል። እንደዛ ማለት ነው። እና አርሽ የሚባል ደግሞ አለ፣ የአላህ ፍጥረት ማለት ነው። የመጀመሪያው የአላህ ፍጥረት አርሽ ተብሎ ይጠራል። እና ዊዝ ሪፈረንስ ቱ አርሽም አላህ ያስቀምጣል። ከዛ ከአርሽ አንጻር ያለው እድሜ 1000 መሆኑን አላህ ያስቀምጥልናል። እና የዚህ የቁርአን አንቀጽ ላይ ምንድነው ያለው? ወይስተዕጂሉነከ ቢልዓዛብ አለ። በዛ በዓዛብ ወይ ደግሞ በዛ በጀሃነም አይመጣም ወይ ይላሉ። ወለን ዩኽሊፈ አላሁ ወዐደሁ፣ አላህ ደግሞ ቃሉን አያጥፍም ይላል። እና እሱ ዘንድ ብሎ ሲያስቀምጥ አላህ ሱብሓነሁ ወተዓላ ዊዝ ሪፈረንስ ቱ ጃነት ጀሃነም ከአርሽ አንጻር እያስቀመጠልን ያለው ኖት ዊዝ ሂም ከሱ አንጻር አይደለም። አላህ ሱብሓነሁ ወተዓላ ትሬሰንድ ነው። ይሄ እንትን ማተር የሚያደርግበት አይደለም። ታይም ስፔስ ምናምን የምንለው ነገር ኢንፍሉዌንስ የሚያደርገው አይደለም። ወዩሒጡ ወላ ዩሓጡ ዐለይህ፣ እርሱ ነገርን ያካብባል እንጂ በነገራቶች የሚካበብ አይደለም ተብሎ ነው የተቀመጠ። ስለዚህ ከዛ አንጻር ነው የምናብራራው ማለት ነው። ቀን የሚለውን አገላለጽ አላህ ለምን ይጠቀመዋል ከተባለ ቀን ማለት ሲምፕሊ መረዳት እንደምንችለው ፀሐይ በመውጫ ወጥቷ በመግቢያ መገባበት ማለት ነው። ፀሐይ በመውጫ ወጥቷ በመግቢያ ስገባ አንድ ቀን ብለን እንጽፋለን። ፀሐይ በመውጫ ወቅት እንትን ብላ በመግቢያም ስገባ 2 ቀን ብለን እናገራለን። ከዛ 3 4 5 እያልን እንቀጥላለን ማለት ነው። እና የዛ የፀሐይ መውጣትና አለመውጣት ባይኖር ወይ ደግሞ ፍሎት ቀደም አንስቷል የራሱ የሆነ ፕሪንሲፕል አለው። እዛ ፕሪንሲፕል ላይ ብንሆን ያንን ነገር እንትን ኤክስፒሪየንስ አናደርገው። አላህ Subhanahu Wa Ta'ala ግን የውም ብሎ እየገለጸ ያለው ልክ እንደኛ ማህዱድ የሆነ ታይምን ነው፣ የተገደበ የሆነ ጊዜን ነው። እኛ የምናውቀው ያንን ነው። ያልተገደበ ነገር ከአይምሯችን በላይ ነው። ስለዚህ ያንን የተገደበ የሆነ ነገር ሲያስቀምጥልን እንደዚህ የታገላለጽ ነው። በሐዲስም በቁርአንም የተለመደ ነው። ተመልክተ ከሆነ በሐዲስ ደረጃ አላህ Subhanahu Wa Ta'ala ምን ይላል?
ያ ዒባዲ ባሮቼ ሆይ ይላል ለው አነ ኡላኩም ወኡኽራኩም ወኢንስኩም ወጂንኩም ከእናንተ ፊት ያሉት ትውልዶች ከዚህ በኋላ የመጡ ትውልዶችም ሰዎችም አጋንንቶችም በአንድ ከፍተኛ ቦታ ላይ ሆነው ሁሉም ቢጠይቁና ለሁሉም ብሰጣቸው ማነቀሰ ዛሊከ ሚን ሙልኪ ሸይአ ይላል። እኔ ዘንድ ካለው ስልጣን እኔ ዘንድ ካለው ሀብት ምንም ነገር አይቀንስም ብሎ ያስቀምጣል አላህ ሱብሓነሁ ወተዓላ ማለት ነው። ግን የማይቀንስ ነገር አይዲያል ነው። ኢፊሸንስ 100% ኢፊሸንሲ የሆነ ነገር የለም እዚህ ምድር ላይ ስናስብ ማለት ነው። ስለዚህ አይዲያል እንዳይሆንብን አላህ ምን አለ? ኢላ ከማ የንቁሱል መኺጥ ኢዛ ኡድኺለል በሕር። መኺጥ ማለት መርፌ ነው እና መርፌ ልክ ባህር ላይ ስናስገባው በአንደኛው አገላለጽ ላይ ልክ ድንጋይን የሆነ ነገር ላይ ስታስገባ ሞልቶ እንደሚፈሰው ባህር ውስጥ መኺጥ ስናስገባ የሚፈሰውን ያክል ነው አለ። በጣም ኢሚንት ማለት ነው። በሁለተኛው አገላለጽ ደግሞ ልክ ይዘህ ስትወጣ ይዞ አንድ ነገር ውሃ ይዞ ይወጣል አይደለ? ምንም ነገር ይሁን እና ያ ይዞ የሚወጣው ያክል ነው ብሎ አላህ ያስቀመጠው። ያ ማለት ነገሩ 100% ኤፊሽንሲ የሚባል ነገር አይሙላችን ላይ ስላሌለ ማለት ነው። ሱረቱል ሐጅ ምዕራፍ 22 ቁጥር 47 ላይ አላህ ያስቀመጠው በተመሳሳይ ደረጃ ነው። ከዛ አንጻር ነው የምንረዳው ማለት ነው። እና እርሱ አላህ Subhanahu Wa Ta'ala ልክ ከዚህ በፊትም ያው ሐሳቡ ላይ ስላወራንበት ባለፈው ያነሳውልህ 5 ፖይንቶች አሉ። ሶላ ብለህ ልትይዛቸው ትችላለህ አምስቱን ማለት ነው። እና በእነዛ አስተምህሮ መሰረት ምዕራፍ 39 ቁጥር 32 ላይ አላህ ኢዝ ዘ ክሬተር ኦፍ ኦል ቲንግ ነው የሚለው። የሁሉም ነገር ፈጣሪ አላህ ነው። አላሁ ኻሊቁ ኩሊ ሸይ፣ የሁሉ ነገር ፈጣሪ አላህ ነው። ነገር ተብሎ የሚጠራን ነገር በሙሉ ማለት ነው። ሱረቱል በቀራ ምዕራፍ 53 ቁጥር 3 ላይም he is the first and the last ብሎ ነው ያስቀመጠው። እርሱ መጀመሪያ ነው እርሱ መጨረሻ ነው ብሎ ነው ያስቀመጠው። ታይም የሚባል ነገር አፒር ከማድረጉ በፊት ስፔስ የሚባል ነገር አፒር ከማድረጉ በፊት አላህ Subhanahu Wa Ta'ala ነበረ። በምን አይነት ሁኔታ በተለን ዊዶን ነው እኛ አናውቅ አይታል። ከዛ አንጻር ነው የምናብራራው ነው። አይ ቲንክ ስለ ብላክ ሆል አንስተሃል። ብላክ ሆል ሰፊ ርዕስ ነው። ቀደም እንዳልኩ የቢግ ባንግ ቲዮሪ ላይ መሰረት ያደረገ መፈንቅለ ቢግ ባንግ የሚል ጽሁፍ አለና ቆይ እሱን ጽሁፍ ቴሌግራም ላይ አጋራችኋለሁ። ያንን ካየኸው በኋላ ሰፋ አድርገን እናወራበታለን። ቢግ ባንግ በራሱ ያ ትንሽ እንትን አለን። በተለይ ብላክ ሆል ቲዮሪ ፎልስ ቲዮሪ ነው ብዬ ነው ማምነው እንደኔ እንደራሴ ማለት ነው። እነዛ ፖይንቶች ላይ እንሄድባቸዋለን ኢንሻአላህ። ሰፋ ያለ ነገር ስለሚፈልግ ሰፋ ያለ ነገር እናወራባቸዋለን። ምናልባት አሁን ያነሳውን ሐሳብ ነው ለመያዝ በሞከርኩት መጠን ያነሳው ሐሳብ ላይ ነው የሄድኩት ማለት ነው። ኦኬ ካልሳሳትኩ። ስለዚህ በሱ የተናገረው ታይም እንዲህ ያላ እዛ ወይ በገነት ወይ በገሃነም ውስጥ ያለን ታይም ሪፈር አድርጎ እንደዛ ነገር ነው ማለት ነው። የምጽአት ቀን ላይ አጠቃላይ የምጽአት ቀን ሐሳቡ እንዴት መሰለ? አሁን አላህ Subhanahu Wa Ta'ala ዘንድ መላእክቶች አሉ። ለምሳሌ መላእክቶች ፍጡራን ናቸው እና መላእክቶች የራሳቸው ሆነ ውደተ ህይወት አላቸው። ወይ ደግሞ በእኛ በህይወታችን ላይ ለምሳሌ አስተውለህ ከሆነ ስለ ፎርዝ ዳይሜንሽን ሰምተህ ታውቃለህ አይደል? ታይም ፎርዝ ዳይሜንሽን ታይም ነው። እና አንድ ቪዲዮ ላብራና አንድ ፖይንት ላስረዳቸው። ኦኬ ታች ያሉ ሰዎች እንዲረዱኝ ማለት ነው። አንድ አፍታ ብቻ አብርቼ እንትን እላለሁ። አማንን አስገቡት እሺ። የዳይሜንሽን ሐሳብ ምን መሰላችሁ? ለምሳሌ ሌንግዝ ብለን የምንጠራው ነገር አለ፣ እርዝመት ብለን የምንጠራው ነገር ማለት ነው። ዊድዝ ብለን የምንጠራው ነገር አለ። እና ዊድዝ ላይ አንድ ሰው አይታችኋል እንዲህ መንቀሳቀስ ይችላል። ከዚህ ወደዚህ፣ ከዚህ ወደዚህ፣ ከዚህ ወደዚህ፣ ከዚህ ወደዚህ ምናምን መንቀሳቀስ ይችላል። ልክ እንደዚሁ አራተኛ ዳይሜንሽን አለ ታይም ተብሎ የሚጠራ ማለት ነው። እና በዛ ታይም ላይ ሰው መሄድ ይችላል። በሄድ በሌንግዝ እና በዊድዝ እንደሚሄደው ሰው በታይም ላይ መሄድ ይችላል የሚል ቲዮሪ ነው። እና ከዛ አንጻር መላእክቶች አናዘር ዳይሜንሽን ላይ ነው ያሉት ብለን እኛ ሙስሊሞች እናምናለን። የዛም ምሳሌዎች አሉ። ለምሳሌ አንድ እንትን ላሳየ። ነብዩላህ ሱለይማን አለይሂ ሰላም የቢልቂስ ተብላ የምትጠራ አንዲት ንግስትን ዙፋኗን እንዲያመጡላት ወይ ደግሞ ማክዳ ተብላ ትጠራለች በእኛ ሀገር አይደለ? ቢልቂስ ወይም ማክዳ ተብላ የምትጠራው ማለት ነው። ንግስት ማክዳ ተብላ የምትጠራው እና የእሷን ወንበር ወይ ደግሞ የእሷን መንበር የምትቀመጥበትን መንበር እንዲያመጡላት እንትን ትላለች። እንትን ይላሉ ነብዩ ሱለይማን ይጠይቃሉ እንዲመጣላቸው ማለት ነው። እና እንዲመጣላቸው ሲጠይቁ እንዴት አድርገን እናምጣ የሚል ነገር ይመጣል። ከዛ ማን በፍጥነት የሚያመጣልኝ ብሎ ሲጠይቅ አንደኛው ያወጣና እኔ ከቁመትህ ሳትነሳ አመጣልሃለሁ ብሎ ይጠይቃል አንደኛው ማለት ነው። አንደኛው ደግሞ ነው እንደዛ አይደለም፣ እኔ ገና አይንህ አንዲ ጨፍነህ ስከፍት እኔ ይዤ አመጣለሁ ይላል። قال الذي عنده علم الكتاب انا اتيك به قبل ان يرتد اليك طرفك
አይንህን አንድ ይዘግተህ በመከፍተው ፍጥነት ውስጥ ሄጄ መንበሩን ይዤልህ እመጣለሁ አለ። ከዛ ፈለማ ረአሁ ሙስተቂረን ዒንደህ ከዛ እሱ ፊት ያገኘዋል ይላል። እና ይህንን ቲዮሪ አሁን ያሉ ምሁራኖች ብትመለከት with the theory of ምንድን ነው ቲዮሪ ኦፍ ታይም ወይ ደግሞ with the theory of speed of light ነው የሚያነሱት፣ በታይም ትራቭል የማድረግ ነገር ማለት ነው። እና መላእክቶችን ማስመልክቶ ከዚህ ከምድር ወደ ይሄ አጠቃላይ ከምድሩ ከዩኒቨርሱ ለመውጣት የሚፈጀው እድሜ አለ አላህ Subhanahu Wa Ta'ala እንደሚያስቀምጠው ማለት ነው። እና 5000 ወር 50000 ዓመት ነው። ቁርአኑን አንዴ ላስታውሰው ካነ ሚቅዳሩሁ 50,000 ሰነ 50,000 ዓመት ማለት ነው። ወርምሆል ተብሎ ይጠራል አጠቃላይ። እና ከዛ ከአጠቃላይ ለመውጣት 50,000 ምናምን እንትን ይጠይቃል። ያንን ቀጥታ አላህ Subhanahu Wa Ta'ala መላእክቶች አንድ በቅጽበት ወርደው ይሄዱታል። እና ታይም የሚባል ነገር አለ በመሰረቱ ማለት ነው። እኛ እንደምናስበው ምናምን አይደለም፣ ግን የተገደበ ፔሪየድ ማለት ነው። እና ከዛ ከተገደበ ፔሪየድ አንፃር አላህ እኛ ጋር ያለውን ፔሪየድ ሲገልጸው፣ እኛ ጋር ያለውን ታይም ሲገልጸው እንደዚህ ነው ብሎ አስቀመጠልን ማለት ነው። ያንን ፖይንት ነው እንትን የምንለው የምንደግፈውም የምናነሳው። ቀን በሚባለው ነገር መሽቶ መንጋት የሚባለው ነገር አለ ለታስበ ነው እዛ ላይ የውም የሚለው ነገር እንግዲህ መሽቶ ይነጋል ወይ አላህ ዘንድ አይ ዶንት ኖ። ያንን እኛ አናውቅም፣ እኔ አላውቅም በመሰረቱ ማለት ነው። በዲን ደረጃ እንደዛ ነው ምናምን ተብሎ የተቀመጠ ነገር የተብራራ እንትን ያለ ነገር ለየት ያለ ማብራሪያ ያለው ነገር የለም በአጠቃላይ ማለት ነው። ግን እንዳልኩ ሐሳቡ እኔ ካልኩ ሐሳብ ጋር ታይም የሚለው ነገር አንጻራዊ እኛ እንደምንገነዘበው እንደተቀመጠ ማብራራትም መናገርም እችላለሁ። ግን ያ እንደዚህ ነው አይደለም የሚለውን አይ ዶንት ኖ፣ እኔ ያንን አላውቅም። እንደዛም የተብራራ ነገርም የለም በሐዲስም በቁርአንም ማለት ነው። አይታል አሁን እኛ ምንድነው መሰለህ የሚለየን ሀቢቢ ኤጂዬ ምን ይለየናል መሰለህ? እንትን አለን እኛ አእምሮ ኒጣቅ ማህዱድ አለው ብለን እናምናለን። ኒጣቅ ማህዱድ ማለት የሚሰራበት ሴክት ማለት ነው። እና ከዛ ከሚሰራበት ሴክቱ ባፈነገጠ መንገድ የሆኑ ነገራቶች ሲመጡ ዊዶን ነው ብለን እናልፋቸዋለን። አሁን ተመልክተህ ከሆነ ስልክህ እኮ ኔትወርክ የሚሰራበት ቦታ አለ፣ የማይሰራበት ቦታ አለ። ሁሉ ቦታ ሄዶ ኔትወርክ ይሰራል ብለህ አትሞግትም። ሁሉ ቦታ አይሰራም፣ ሁሉ ቦታም አይሰራምም አትልም። አንዳንድ ቦታ ደግሞ ይሰራል። ስለዚህ እና የሚሰራበት ቦታ ላይ እንጠቀመዋለን። ግን አይሰራም ብለን የምናምንበት ቦታ በጣም ቢዮንድ አወር ምንድነው ከኛ ኢማጂኔሽን በላይ የሆነ ነገር ግን ሲመጣ ዊዶን ነው ብለን አላህ ያውቃል ብለን ነው የምናልፈው። እና ከዛ አንፃር ነው ያሁኑ ፖይንትን እኔ አላውቅም ዊዶን ነው ብዬ አለፍኩ ማለት። አይ አንዳንድ ፖይንቶችን ስላየው ነው። ለምሳሌ ምን ላይ ነበር መሰለህ? ሳሂህ ሙስሊም ነው መሰለኝ ቡክ 14 ነው ሐዲስ 6707 ላይ ማለት ነው። እዛ ላይ ለምሳሌ በቅዳሜ መሰለኛ የተጀመረው በ40 አለቀ። ከዛ ቀደም አብራርቻታለሁ እሷን ኤጂጌ የስድስት ቀን የሚባለው በራሱ ለመሃል ለብዙ እንደሚከፋፈል ነው የሚያስቀምጠው። አንድ እሱ አባባለ ገብቶኛል እኮ እዚህ ጋር ማሳየት ፈልጌ ኦኬ ቀጥልና በመጽሐፍ ደረጃ ማስፈራራለሁ እሱን ነገር ማለት ነው። ቀጥል አንተ። ኦኬ ያው መሽቶ መንጋትን እንደመሰለ አሁን እዚህ ጋር ሊኖር ይችላል ያልኩበት አንደኛ በመጨረሻው በሰባተኛው ቀን አዳም ለፈጠረ ከተናገረ በኋላ አፍተር 10 ነበር ያለው። ወይም ደግሞ ይሄ የፀሐይ ፖዚሽን ላይ ነው ዲፔንድ ሆኖ 10 የሚባለው ታይም የሚነገረው። ትክክል። አዎ። ስለዚህ ከ10 በፊት ምን አለ ማለት ነው? ዙሁር አለ። ከ10 በኋላ መግሪብ አለ። ከዙሁር በፊት ሱብሂ አለ። ምንድነው ከመግሪብ በኋላ ምንድነው የሚባለው? ኢሻ አለ። ስለዚህ እንደ መሽቶ መንጋት ነገር አይመስልም? የሚመስል ነገር ይኖረዋል። አይ ቲንክ እኔም ሰፋ ያለ አሁን ዝም ብዬ እንደዚህ ብዬ ከማንቦጫረቅብህ ሰፋ ያለ ነገር ባየው ደስ አይቼው መጥቼ ሰፋ ያለ ነገር ብናወራበት ደስ ይለኛል። ምክንያቱም አሁን ጥሩ ፖይንት ነው ያነሳው። ሐዲሱ ይሄ ነው የምትመለከቱት ማለት ነው። አላህ Subhanahu Wa Ta'ala አፈርን በቅዳሜ ቀን ፈጠረው ምናምን እያለ ማለት ነው የሚገልጸው ሐዲስ እና ሰሂህ ሙስሊም ሐዲስ ቁጥር 2789 ላይ ያለ ነው። ይሄ የምትመለከቱት መጽሐፍ ላይ
ገጽ 38 ጀምሮ የሐዲሱ ማብራሪያ ሰጥቼበታለሁ። ግን ሐዲሱን በዚህ አንገል አይቼውም አላቅም አላየሁትም ጭምር ማለት ነው። አሁን እንዲህ ነው ልልህ እችላለሁ አንዳንድ ነገራቶችን። ግን የተሻለ የሚሆነው እኔ እንደኔ ማስበው የተሻለ የሚሆነው አንዳንድ ነገር ባይበት እኔ በራሱ ደስ ይለኛል። ምክንያቱም ኢንተረስቲንግ ፖይንት ስለሆነ ማለት ነው። ኢፌክት አለው ምናምን አይደለም። አስተውሉ። እንደዚህ ካልሆነ ኢፌክት ይፈጥራል ምናምን አይደለም። ኢፌክት ላይፈጥር ይችላል። ግን አንዳንድ ነገራቶችን ባይበት ደስ ይለኛል። ወይ ደግሞ ቆይ እስቲ አንድ ሰው ላስገባና ኦኬ እነሱ ቢያንስ የተሻለ እይታ ካላቸው እዚህ ጋር ያላቸውን እይታ ቢያጋሩን ደስ ይለኛል። ካልሆነም ደግሞ አሳይመንት ሁለታችንን ወስደን እንሄዳለን። ከተመቻችሁ ግቡ ኡስታዝ። አዎ ስለማላቅ ነው። እኔ ማላቀውን ነገር አላቅም ነው ነው የዚህ ትልቁ ጥበብ አላቅም ማለት ነው። ከዛ አንፃር ነው አሁን ይሄንን ማንም በዚህ ደረጃ አንስተውልኝ አቅም ማንም በዚህ ደረጃ አሳይቶኝ አቅም አላቆምም ይሄን ርዕስ። ከዚህ በፊት ደግሞ አንድ ሰው ይሄንን ተመሳሳይ ጥያቄ ታስተውላላችሁ። ከዚህ ነው ተመሳሳይ ሰው ሌላ ጥያቄ አንድ ሰው ጠይቆኝ ተመሳሳይ ነገር ነው ያነሳልኝ ከዚህ የሆነ ጥያቄ ማለት ነው። እሱንም እኔ አሁን ሰምቼው አላቅም ነበር። በቃ አይቼው ልምጣ አልኩት እና እንደዛ ነው። ከዛ አንፃር እናየዋለን። ሁሉን ቻይ የሆነው አላህ ቅዳሜ ቀን አፈርን ፈጠረ፣ እሑድ ተራሮችን ፈጠረ፣ ሰኞ ዛፍን ፈጠረ፣ ማክሰኞ ደስ የማይል ነገርን ፈጠረ፣ ረቡዕ ላይ ብርሃንን ፈጠረ፣ ሐሙስ ቀን እስትንፋስን አሰፋ፣ አደምን ጁምዓ ከሰዓት በኋላ በፍጥረት በመጨረሻ የጁምዓ ሰዓት ላይ ከሰዓት በኋላ ባለው ሰላት እና በንጋት መካከል ፈጠረ ይላል። እንደውም ክሮኖሎጂካል ኦርደሩን ተመልክተው ከሆነ ምንድነው የሚለው? ረቡዕ ቀን ብርሃንን ፈጠረ ብሎ ነው ያስቀመጠው። ከዛ ያ ብርሃን ከተፈጠረ በኋላ ኢሚዲየትሊ ምን የሚባል ነገር ተፈጠረ? ያ ብርሃን ከተፈጠረ በኋላ ሐሙስ ቀን ደግሞ እንስሳት አሰፋቸው አለ። ከዛ አደም ጁምዓ ከሰዓት በኋላ ተፈጠራል። ኮዝ ብርሃን ተፈጥሮ ነበረ ማለት ነው። እና ያ ብርሃን እዛ ጋር ሪቮልቭ አድርጎ ነው ወይ የተባለው ወይስ ሪቮልቭ ሳያደርግ ነው? ሪቮልቭ አድርጎ ከሆነስ ከቲዮሪ ኦፍ ሲንጉላሪቲ ጋር ምናምን አገናኝተን ወይ አርቲክል እጽፍበታለሁ ወይ ደግሞ እዚህ እናወራበታለን ኢንሻአላህ። ያው እኔም እኮ እዚህ ጋር እንደዛ አስቤው ነበር። ልክ የኛውንም ካየሁትም በኋላ ቀጥታ ወደ ሀሳብ የመጣለኝም እሱ ነበረ። ግን አላ ለሁሉም ተመሳሳይ አላ አጠቃቀሙ ምንም ሳይለይ መሆኑ ነው ትንሽ ግር ያስባለኝ ማለት ነው። ለምሳሌ ሮብ በፊት ያሉትን በቃ እንደ ሁሉንም ተመሳሳይ በሆነ ፔዝ ነው አላ የሄደው። ከዛ ከቅዳሜ ጀምሮ እስከ ዓርብ ያለው ማለት ነው። ከዛ ከሮብ ቀጥሎ ያለውን የሆነ አኒማል ምናምን ካላ በኋላ ቢላይ አሪፍ ነበረ። ግን ያው ላይት ብሎ ላይት ከተባለ ከላይት ምንጩ የላይት ምንጭ ከዛ በፊት አልነበረም ማለት ነው። እና ከዋክብት ምናምን ለምሳሌ ከዛ በፊት ፕላንት ኖረ ማለት ነው። ከዛ በፊት ደግሞ በዚህ ምንድነው የሚባለው? ለምሳሌ አሁን የኛ ፀሐይዋ ለምሳሌ ሰርድ ጀነሬሽን ስታር ናታ። ማለትም ከሷ በፊት 2 ጀነሬሽን ስታሮች ሞተው ነበር ማለት ነው። አሁን እንደዛ ከነሱ አይደለ አብዛኛው ፕላኔቶች ፕላኔታሪ ሲስተሞች ነው የሚፈጠሩት። ከነዛ ወደ ምንድነው የሚባለው? አስታውሰ ሌላ ጊዜ እናወራበታለን። ስለ ጀነሬሽን ኦፍ ዲስ ስታር እናወራበታለን። እሺ ቁርአን ላይ ያለ እሱ ሐሳብ በዚህ ያው እኔ መጀመሪያ ፍልስፍና ትንሽ ስላጠናው ደስ ስለሚለኝ ነው እንደዚህ አይነት ነጥቦች እናወራበታለን። አስታውሰኝ ይሄንን ፖይንት። እሺ ቀጥላል። እንዲህ አስተያየትም እንደሱ ብሎኛል። ያው አብዛኛው ጊዜ አላ እንደዚህ ይሄን ያክል የሚገፋበትም ሰው አይገኝም። አብዛኛው ጊዜ መጽሐፉ እንዳለው ነው ብሎ ነው የሚዘጋው ማለት ነው። ኦኬ አይ እንልና እናወራባቸዋለን እነዚህ ፖይንቶች ላይ ኢንሻአላህ። እና እንደዛ ነው። አሁን ፋይናል ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ፈጠረ መሀል አልገባውማ። ጨርሳችኋል? እኔ ጨርሻለሁ። እሱን ጠይቀው። እሱ ለመጠየቅ አይደለም፣ ከዚህ ርዕስ የተለያየ ጥያቄ ነበር። እሺ ቀጥልሽ። አይ እሱን ጠይቀው ስልህ ከጨረሰ ማለት ነው። ጨርሳችኋል? ልጠይቀው ቡኪን። እሺ ሰሒህ ሙስሊም ሸርህ ብዬ ነበርና እያየሁት ነበረ።
ሸርሑ ላይ በደንብ አላብራራውም ነገር የምን ሐዲስ ነው? ለው ካነ ሊብኒ አደም ሚልአ ዋዲ ማለን ለአሐባ አን የኩነ ኢለይህ ሚትለሁ ወላ የምልኡ ነፍስ የተሻረ ቁርአን ነው። አዎ እና እሱን ዲቴል የሚያብራራ ካለ ወይም ብታብራራልኝ እኮ ስለ እንትኑ ስለ ሽረቱ ነው ማብራራለህ። እስከ ረመዳን መታገስ አይበቃም? አራይ ላስነብባችሁ። وحدثني زهير بن حرب يلي قتل سمعت رسول الله صلى الله عليه وسلم يقول لو أن لابن آدم ملء واد مالا لأحب أن يكون إليه مثله ولا يملأ نفس ابن آدم إلا التراب والله يتوب على من تاب. قال ابن عباس فلا أدري أمن القرآن هو أم لا. وفي رواية زهري قال فلا أدري أمن القرآن لم يذكر ابن عباس. መተኛት አልቻልኩም። እንትን አሁን ከፍቼ ያሳያሉ። በጣም የሚገርማችሁ ዱዓ አድርጉ። ወላሂ ነው የምላችሁ በዚህኛው ዙር ረመዳን ላይ አላህ ካለ የምንለቀው መጽሐፍ ኢንክሬዲብል የሆነ መጽሐፍ ነው። በጣም ማለት ነው የመጨረሻ በተለይ ለቁርአን ጥናት እኔ እስካሁን ያሳየኋቸው ሰዎች አሉ። ኢንሻአላህ ኡስታዝ አቡ ይስራም እንግዲህ ማስቸገር አይቀርም ያሳየኋቸው ሰዎች አሉ። በጣም ነው የተገረሙት ሁሉም ማለት በቃ ያላህ ነገር የሚገርም ነው። እንትን ሁላ አለው። ለምሳሌ የቁርአን ማኑስክሪፕቶችን ያስቀምጥና ማኑስክሪፕቱን ራሱ ንበቱን ሁላ ያስቀምጥላቸዋል። በጣም ብዙ ማኑስክሪፕቶች አሉት የቁርአን ማለት ነው። አላፍ የሆኑ ማኑስክሪፕቶች ብዙ የግሪክ የአዲስ ኪዳን ማኑስክሪፕቶች አሉት መጽሐፉ ማለት ነው። እና በጣም ብዙ ነገራቶችን በዲቴል አይቷል። ኢንሻአላህ እሱን ኢንሻአላህ ረመዳን ላይ አሁን ወንድማችን ሳላህ አለ የሱን መጽሐፍ ነው የምንጠብቀው። ዞሮ ዞሮ ረመዳን የረመዳን የመጀመሪያው እሁድ ላይ አላህ ካለ እኔ ያኔ ማለቅና መለቀቅ እንዳለበት ያው እንግዲህ አንዳንድ ሰዎች ስላሉ ትዕዛዝ ከበላይ መጥቷል። እኔም እንደዛ ነው ማሰበው ኢንሻአላህ። ኦኬ አሁኑን አንድ ልክፈተውና ላሳየው። እሺ ናሲኽና መንሱኽ እሺ ናሲኽና መንሱኽ ናሲኽና መንሱኽ ላይ ያገኘዋለሁ። ቆይ እኔ ፖይንቱን አስፈሬው ነበር። አዎ እሺ የአደም ልጅ ወርቅ የሞሉ ለሸለቆች እንደዚህ ነው። ለው አነ ለብኒ አደም ዋዲ ሚን ዘሀቢን ለብተጋ ለሃ ሳሊሰን ወለው አነ ለሁ ሳሊሰን ለብተጋ ኢለይሂ ራቢዐን ላ የምለኡ ጆፍ ብኒ አደም ኢለ ቱራብ ወየቱቡ ላሁ ዐላ መን ታብ የሚለው ነው። ሌላ ሪዋያ ደግሞ ሙሉ አያ ሰሒህ አልቡኻሪ ሐዲስ ቁጥር 6439 ላይ፣ ሰሒህ ሙስሊም ሐዲስ ቁጥር 1048 ላይ ታገኘዋለህ። እና ይህንን አስመልክቶ ምንድነው ያሉት ኢብኑ ሐዝም በ320 የነበሩት ኢብኑ ሐዝም አናሲኽ ወልመንሱኽ በሚለው መጽሐፋቸው ገጽ 9 ላይ ህጉም ንበቱን ከተሻሩት መካከል የአነስ ኢብኑ ማሊክ ረዲየላሁ ዐንሁ ሐዲስ ተጠቃሽ ነው ብለው ነው ያስቀምጡት። ይሄንን ሐዲስ ማለት ነው። ሌላውም ሂበቱላህ ኢብኑ ሰላማ ተብለው የሚጠሩት ትልቁ ዓሊም ምንድነው ያሉት ህጉም ንበቱን ከተሻሩት መካከል የአነስ ኢብኑ ማሊክ ሐዲስ ተጠቃሽ ነው። አናሲኽ ወልመንሱኽ ለኢብኑ ሰላማ ገጽ 20 እስከ 21 ድረስ ማለት ነው። እሺ መጽሐፉ አናሲኽ ወልመንሱኽ ስላለኝ ላሳየ። ይሄ ማን ነው? አናሲኽ ወልመንሱኽ የሚሉ ኪታቦች ብዛት ራሱ ያ ጀማዓ በጣም ብዙ ናቸው። ወላሂ ዲኑ እውቀት ለሚፈልግ ሰው በጣም አመቺ ነው። በጣም ማለት ነው። ይሄ አሁን የኢብኑል ጀውዚይ ነው። እሺ ይሄ ማን ነው? في كتاب الله عز وجل أبو جعفر أحمد بن محمد إسماعيل. أوكي
እንፈልገው ካገኘሁት እንፈልገው ካልሆነ እንግዲህ ያስኩትን እንትን የጠቀስኩ የሰጠውን ጥቅሶች ትይዛቸውና ኪታቦች ፈልገህ ታገኛቸዋለህ። ኸይር ናስኽ ወልመንሱኽ እሺ لابن حزم الأندلسي مش exact number زيري كاله لفلق له እሺ አይተዋል ኦኬ نسخ وهو على ثلاثة أنواع على نسخ الخط والحكم تأزازم نبتهم صحفهم تأزازم عتق على يتشارع لنا عن أنس بن مالك رضي الله عنه قال كنا نقرأ سورة تعدل سورة التوبة ما أحفظ منها إلا هذه من ميلون لو كان لابن آدم واديا من ذهب لابتغى إليها ثالثا ولو أن له ثالثا لابتغى إليه رابعا ولا يملأ جوف ابن آدم إلا التراب ويتوب الله على من تاب منه هي تشارع أنه تبلو يتكسون ነብዩም በሐዲስ ደረጃ የተናገሩት ይሄንን እንደሆነ አንዳንድ ማብራሪያዎች ያስቀምጣል። ተገለጠልህ አሁን ወይስ? ሹክራን። የማን ኪታብ ነበር እሱ? ይሄ الناسخ والمنسوخ لابن حزم ابن حزم الظاهري። ሹክራን ጥያቄን ጨርሻለሁ። ጀዛኩም እሺ እሺ ሌላ ጥያቄ ያላችሁ ሰዎች ካሉ እሺ እጂ ቀጥል። እሺ ቀጥል። አሁን ፓኬጅ ገዝቼ ስለሆነ የገባሁት ያልክ ነውና በቀጣዩ ከናስሚዝ ጋር የበለጠ እንደምናወራ ስለ ባለፈው ኮንቲንጀንሲ አርጉመንቱ የበለጠ እናወራለን። ለአሁኑ ደህና ደሩ። እሺ የሰጠውን ፖይንቶች ይዛቸዋል። የባለፈው አርጊመንት ላይ ስለ ዋጂብ አልውጁድ የጠቀስኩልህ 6 መሰረታዊ ንዑሳን ነጥቦች አሉ። አንድ መሆን አለበት ምናምን የሚለው እና እነሱን ያዛቸውና እንትን እንልባቸዋለን። ከዛ ውጪ ደግሞ ምን ታደርጋለህ? እንትኖችን በደንብ እንሄድባቸዋለን። ይሄ ኢቮሉሽን ቲዮሪ ሊሆን ይችላል ፍሮም ስለ ዩካሪዮት እና ፕሮካሪዮት ስለ ሊቪንግ ቲንግ እና ሊቪንግ ቲንግስ የትኛው ነው ቀድሞ አፒር ያደረገው ዲኤንኤ ምናምን ሊቪንግ ቲንግ ማውራት እንችላለን። ኢቭን ኤግዚስታንስ ኦፍ ጋድ ላይ ራሱ ቀላላል ሙግቶች አሉ። በቀላሉ ጋድ ኤግዚስት ለማድረጉ ማስረጃዎች የምናመጣበት ማለት ነው። እና ኢንሻአላህ እነዛ ፖይንቶች ላይ አንተ ብቻ ዝግጁ ሁን። ኢንሻአላህ እንሄድባቸዋለን። እሺ ችግር እስኪ ኤቮሉሽን ላይ ያን ያክሉም ባዮሎጂ ላይ እስከዚሁ ነኝ። ይሄ የተሻለ ኮስሞሎጂ ላይ ነው፣ ግን እስኪ ሞክራለሁ ለመዘጋጀት እሱ ዙሪያ። ኢቮሉሽን ላይ እንትንን አይተህና ከፈለክ ኦሪጂን ኦፍ ስፒሺስ ማየት ነው ሲምፕሊ። ኦኬ ኦሪጂን ኦፍ ስፒሺስ መሰረታዊ የኢቮሉሽን ሐሳብ የሚነሳው ከዛ ነው። ስለ ዳርዊኒዝም እና ኒዮ ዳርዊኒዝም ሐሳብ ትንሽ ከተረዳ ቀለል አድርገን እንመተዋለን ሐሳቡን ማለት ነው። ሁለቱን ሐሳብ ብቻ መረዳት ነው የሚያስፈልገው። ኒዮ ዳርዊኒዝም እና ዳርዊኒዝም ሐሳቦች እነሱ ናቸው ዋናው ማለት ነው። እሺ እናወራለን፣ ችግር የለም። በቃ ኢንሻአላህ። እሺ አንዴ 200,000 ሙሉና አንዴ 200,000 ሙሉና ከዛ ፕሮግራም ይኖረናል፣ ወሳኝ ፕሮግራም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ሼኽ አቡበከር ሰላም ነው? ሼኽና ነሽ እንዴት ናችሁ? ሰላም ነው? አፍያ አለን። እዚህ ቤት እስቲ መጀመሪያ ነው እዚሁ ጋር ጥያቄ ልጠይቅ። አሁን ኤክሶ ባነሳው ላይ እንደው በደንብ እንድታየው እሺ ልጀምር ፍቃድ ካለ። እሺ እንትን አሁን ሐዲሱ የሚያወራው ሁሉን ነገር በ7 ቀን የተፈጠረበትን ሁኔታ ነው አይደለም?
ሱረቱል ፉሲለት ደግሞ አላህ ሱብሓነሁ ወተዓላ